በዚህ ቪዲዮ በዋነኝነት የምናየው ስለ ፌስለስ ዩቲዩብ ቻናል እና ስለ ዩቲዩብ አውቶሜሽን ነው። በነገራችን ላይ ዩቲዩብን እንደ ቢዝነስ ራሳችሁ ላይ ኢንቨስት አድርጋችሁ በቋሚነት መስራት ለማትፈልጉ ሰዎችና አላማ ለሌላችሁ ሰዎች ይሄ ቪዲዮ ስለማይጠቅማችሁ ስክሮል አድርጋችሁ ውጡ ከቪዲዮ። ነገር ግን ቻናል የከፈታችሁም ሆነ ከፍታችሁ ለመስራት አላማ ያላችሁ ዩቲዩብ አውቶሜሽን እና ፌስለስ ዩቲዩብ ቻናል እንዴት ይሰራል የሚለውን ማወቅ ለምትፈልጉ እያወቃችሁም ሳም ቴክኒኮችን እየጨመራችሁ ማደግ ለምትፈልጉ ሰዎችና ውጤታማ መሆን ለምትፈልጉ ሰዎች ግን ስለሚጠቅማችሁ ፕሊስ ለ10 ደቂቃ ለ15 ደቂቃ ከበዛ ለ20 ደቂቃ አቴንሽናችሁን ስብስብ አድርጋችሁ እያንዳንዱን የማሳያችሁን ነገር በትኩረት ለመከታተል ሞክሩ። እየዘለላችሁ የምታዩት ከሆነ ቪዲዮን ማጨርሱት ከሆነ ሀሳቡ ይቆራረጥባችኋል። መያዝ ያለባችሁን ጭብጥ ሀሳብ ሳትይዙ ሳትረዱት ትቀራላችሁ። አንድ የእንግሊዘኛ ወይም ደግሞ የአማርኛ ሙቪስ እኮ አይታችሁ ለመጨረስ በትንሹ 1 ሰዓት ተኩል ነው ወይ ደግሞ 2 ሰዓት ኦር 3 ሰዓትም ሊሆን ይችላል። እና ይሄን ጠቃሚ ለህይወታችሁ መሰረት የሆነ የ10 ደቂቃ የ15 ደቂቃ ቪዲዮ አይቶ ለመጨረስ ትግስት ማይኖራችሁ ከሆነ አሁንም ለውጥ ልታመጡ ስለማትችሉ ቪዲዮውን ከወዲሁ ባታዩትና ብታቋርጡት ደስ ይለኛል። ዝም ብሎ ዩቲዩብ አውቶሜሽን ማለት ይሄ ነው፣ ፌስለስ ዩቲዩብ ቻናል ማለት ይሄ ነው ብዬ አይደለም ማልፈው። ሰዎች እንዴት ነው እየሰሩ ያሉት? በምን መልኩ እናንተስ ብትሰሩ ውጤታማ ልትሆኑ ትችላላችሁ? እያንዳንዱን ሪሶርስ ወይም ዳታ የት አምጥታችሁና በምን መልኩ ኦርጋናይዝ አድርጋችሁ የራሳችሁን ቻናል ከፍታችሁ ብትሰሩ ውጤታማ ልትሆኑ እንደምትችሉ እስከነ ምሳሌው አሳያችኋለሁ። ከዛ በፊት ግን ለማታውቁኝ ሄዋን ነኝ። ፕሊስ ለዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በየጊዜው የሚለቃችሁ ቪዲዮዎች እንዲደርሳችሁ ኖቲፊኬሽን አንሳይን ተጫኑ። ቪዲዮውን ቫይራል እንዲወጣና ለሌሎች እንዲደርስ ላይክ እና ሼር በማድረግ አግዙኝ። እያገዛችሁኝም ስለሆነ ከልብ አመሰግናለሁ። አብራችሁን ቆዩ። Universal Tube የሆነ ነገር ከመጀመራችሁ ወይ ከመስራታችሁ በፊት ካሁን በፊት የተሰሩ ካሉ እነዛን እዩዋቸው። ምክንያቱም እነሱ እንዴት ነው እየሰሩ ያሉት ብሎ መጀመሪያ ስለ አሰራሩ መረዳት ኤክስፒሪየንስ መውሰድ። ከዛ በኋላ ነው ወይ ራሱን ኮፒ አድርጋችሁ ትሰራላችሁ። መጀመሪያ አቅም እስክትፈጥሩ ድረስ አቅም ከፈጠራችሁ በኋላና ነገሮች በደንብ ከገባችሁ በኋላ ደግሞ ሞዲፋይ ያደረጋችሁ የራሳችሁን ቫሉ አድ ያደረጋችሁ ትሄዳላችሁ። ስለዚህ መጀመሪያ አይ እንትና እኮ ሰርቶታል እኔ ለምን እሰራዋለሁ አትበሩሽ። ያልተሰራ ነገር እኮ የለም። በነገራችን ላይ እዚች ዓለም ላይ ለምሳሌ እኔ ሁሌ ስለ ኤአይ ቱሎች ወይ የሆነ ነገር እላለሁ አይደል? ያላየሁትን ያልሰማሁትን ያልተረዳሁትን አይደለም መጥቼ ለእናንተ በራሴ ክሬት አድርጌ ማሳያችሁ። ምናልባት የሆነ ቴክኒክ ልጨምርበት እችላለሁ፣ አጠቃቀሙን ልቀይረው እችላለሁ። ኮምፕሌክስ ከሆነ ሲምፕሊፋይ አድርጌ እናንተን በሚገባችሁ ላስረዳችሁ እችላለሁ እንጂ ዝም ብዬ የትም ፈጥሬ የማመጣው ነገር የለም። ስለዚህ እናንተ መጀመሪያ እስኪገባችሁ ድረስ ሰዎች የሚሰሩትን ነገር በደንብ ቆም ብላችሁ አቴንሽናችሁን ሰብስባችሁ አዳምጡ፣ እዩ፣ ተመልከቱ፣ አንደርስታንድ አድርጉ። ከዛ በኋላ የራሳችሁን ቫሉ በአንዴ አድ ማድረግ እስካልቻላችሁ ድረስ ኮፒ አድርጋችሁም ስሩት፣ ችግር የለውም። ኢንዘን እየገባችሁ እየተረዳችሁ ስትመጡ በራሳችሁ ወይ ታቀርቡታላችሁ። ብዙ ነገሮችን አድ እያደረጋችሁ እያሻሻላችሁ ትመጣላችሁና ዩኒክ ነገሮችን እየጨመራችሁ ትመጣላችሁ። ስለዚህ በመጀመሪያ በዓለም ላይም ሆነ በሀገራችን ላይ በፌስለስና በዩቲዩብ አውቶሜሽን ውጤታማ የሆኑ ሰዎች እነማን ናቸው የሚለውን እናያለን። ከዛ በኋላ ፌስለስ ዩቲዩብ ቻናል ማለት ምን ማለት ነው፣ ዩቲዩብ አውቶሜሽን ማለት ምን ማለት ነው የሚለውን እናያለን። ከዛስ እንዴት ነው መስራት ያለባችሁ የሚለውን ቤዚክ ፕሮሲጀር እነግራችኋለሁ። እያንዳንዱን ሪሶርስ እንዴት እንደምትወስዱ አሳያችኋለሁ። ስለዚህ በቀጥታ አሁን የምንሄደው በፌስለስ ዩቲዩብ ቻናልና በዩቲዩብ አውቶሜሽን በሀገራችንም ሆነ በዓለም ላይ ሰዎች እንዴት እየሰሩ ነው ያሉት ቻናሎች እነማን ናቸው የሚለውን 2-3 ዩቲዩብ ቻናሎች እዚሁ ኮምፒውተር ላይ አሳያችኋለሁ። የመጀመሪያዋ ናፊዳር ትባላለች። እዚህ ጋር ልክ እንደምታዩት ናፊዳር ቲዩብ 3 ዩቲዩብ ቻናል አላት። የመጀመሪያው ናፊዳር ቲዩብ፣ ሁለተኛው ናፊዳር 2፣ ሶስተኛው ናፊዳር ስቶሪ 3 ዩቲዩብ ቻናል አላት። የመጀመሪያው ቻናሏ 100,000 ሰብስክራይበር አለው። ሁለተኛው ቻናሏ 31,500 ሰብስክራይበር አለው። ሶስተኛው ዩቲዩብ ቻናሏ 17,700 ሰብስክራይበር አለው። ምናልባትም እኮ ይሄን ቪዲዮ
እያያችሁ ያላችሁ ወይ ከናካቶ አንድ ዩቲዩብ ቻናል የላችሁም ወይ ደግሞ ገና ሞኔታይዝ አልሆናችሁም ከፍታችሁ ወይ ደግሞ 2000 3000 እስከ 10000 እስከ 50000 ሰብስክራይበር ያለው አንድ ቻናል ሊኖራችሁ ይችላል። ሰዎች በምን ያህል ዲስታንስኛን ርቀውን እየሄዱ እንዳለ በዚህ መረዳት ትችላላችሁ። ሁለተኛውና ሶስተኛው ቻናሏ ወይም ደግሞ ናፊዳር ቱና ናፊዳር ስቶሪ የሚለው ሙሉ ለሙሉ ሙቪስ ሪካፕ ነው የምሰራው። ሙቪስ ሪካፕ ማለት ሙቪሶችን አናላይዝ ማድረግ በእንግሊዘኛ የተሰሩ የውጭ ሙቪሶች አሉ አይደለ? የ2 ሰዓት የ3 ሰዓት የ1 ሰዓት ተኩል እነዛን ሙሉ ለሙሉ የ1 ሰዓቱን ወደ 1 ሰዓት ቮይስ ኦቨር ትቀይርና እዛን ፎቶዎችን ትወስዳለች ኮምፓይን አድርጋ አፕሎድ ታደርጋለች። ምንም አይነት ኮፒራይት የለውም፣ ምክንያቱም ቪዲዮውን እየቆራረጠች አይደለም የምትወስደው። ይሄኛውን ክሊክ አድርጌ ላሳያችሁ። ቪዲዮ 3 ልግባና ለምሳሌ 22 hours ago ኦልሞስት 1 ቀን ሊሞላው 2 ሰዓት ነው የቀረው። ቮይስ ኦቨሩ የራሷ ነው። ሙቪሱን ከተረዳሽ በኋላ በአማርኛ ተርጉማን እያቀረበች ያለችው ፎቶዎች ሙሉ ለሙሉ የተወሰዱት እዛ ሙቪስ ላይ ያሉ ኢሜጆች ናቸው። በዚህ መልኩ ነው እየሰራች ያለችው። ኦልደስት የሚለውን ክሊክ ስታደርጉ 1 year ago፣ ፖፑላር የሚለውን ክሊክ ስታደርጉ 1 month ago የለቀቀችው 113000 ከዛ 82000 ከዛ 65000። ላተስት የሚለውን ይሄን ክሊክ ስታደርጉ 22 hours ago፣ 1 day 2 days 4 days 5 days ሁለቱም ቻናል ላይ ያ ማለት ናፊዳር ቱና ናፊዳር ስቶሪ የሚለው እዚህ ላይ በቀን ቢያንስ አንዳንድ ቪዲዮዎችን እየለቀቀች ነው ያለችው። እዚህ ጋር ምልክ እንደምታዩት 20 hours ago 1 day ago 2 days ago። ስለዚህ በቀን 1-2 ትለቃለች ሁለቱም ቻናል ላይ። በጣም አክቲቭ ሆና ቫይራል የሆነ ቻናል ነው። እዚህ ጋር ኦልደስት የሚለውን ክሊክ አድርጌ ላሳያችሁ። 1 year ago ፖፑላር የሚለውን 4 months ago ወደ 79000 እይታዎች ያለው ቪዲዮ አላትኝ። ስለዚህ ሙሉ ለሙሉ ልክ እንደምታዩት እዚህ ጋር ሙቪስ ሪካፕ ነው እየሰራች ያለችው። ኮምፕሊትሊ ፌስለስ የሆነ ቻናል ነው። ሁለተኛው ቻናል መለኛ ፊልም ነው። አሁንም ይሄን ዩቲዩብ ላይ ሰርች ማድረግ ትችላላችሁ። መለኛ ፊልም የመጀመሪያ ቻናሉ ወደ 76700 ሰብስክራይበር አለው። ሁለተኛ ቻናልም አላት 49.6 ሴት ናት ባይዘወይ የቻናሉ ባለቤት። ለምሳሌ እኛውን ክሊክ አድርጌ ላሳያችሁ። እዛ ቪዲዮስ ውስጥ እንግባ። እቺኛ ሙቪስ ሪካፕ ነው የምሰራው። ኖርማሊ እንደ ናፊዳር ሙሉ ለሙሉ የ1 ሰዓት ቪዲዮ ከሆነ ወደ 1 ሰዓት ተርጉማ በአማርኛ ሳይሆን የምታቀርበው የ1 ሰዓቱን በ10 ደቂቃ የ1 ሰዓት ተኩልን የ2 ሰዓቱን በ20 ደቂቃ በ30 ደቂቃ በጣም አሳጥራ አናላይዝ በማድረግ ነው እያቀረበች ያለችው። እንዴት ማሳጠር፣ እንዴት አናላይዝ ማድረግ፣ እንዴት እንግሊዘኛውን ወደ አማርኛ ኮንቨርት ማድረግ እንደምትችሉ ደግሞ አየይዤ ይሄኛውን ቪዲዮ ሰርችላችኋለሁ። ይሄ ፓርት 2 ነው በነገራችን ላይ። ስለዚህ ሙሉ የእንግሊዘኛ ሙቪሶችን ዶክመንታሪዎችን ወደ አማርኛ እንዴት መቀየር እንደምትችሉ፣ እንዴት ወደ ቴክስት መቀየር እንደምትችሉ፣ እንዴት በቀላሉ መረዳት እንደምትችሉ ይሄኛውን ቪዲዮ ስለሰራሁላችሁ ያኛውን ቪዲዮ ሄዳችሁ ማየት ትችላላችሁ። ያን ቴክኒክ ነው ኮምፕሊት እየተጠቀመች ያለችው። ኦልደስቱን ስታዩት 1 year ago ነው። ፖፑላሩ 1.2 ሚሊዮን ቪው ያለው ቪዲዮ አላት። ከዛ 416 ከዛ 344000። ላተስት የሚለውን ክሊክ ስታደርጉም 7 days ago 9 days ago 11 days ago እዚህኛው ጋም ስትመጡ 8 days ago በዚህ 2-3 ቀን አልተመቻትም። እንዴት ቮይስ ኦቨር እንደምሰራ እስኪ ላሰማችሁ። ያቻት እንዴት ቮይስ ኦቨር እንደምሰራ እዚህ ላይ ገብታችሁ ስታዩት የቪዲዮ ኳሊቲ 480 ነው። በጣም ቀላል የሆነ ስራ ነው። ነገር ግን እንዴት እየሰሩበት እንደሆነ ማየት ትችላላችሁ። በጣም ጉብዞች ናቸው። በነገራችን ላይ ታፍ የሆኑ ሴቶች አሉ ሀገራችን ላይ። ሶስተኛው ትንሿ ሲኒማ ይሄንም ማየት ትችላላችሁ። ወደ 204000 ሰብስክራይበር አለው። ይሄን ክሊክ አድርጌ እስኪ ላሳያችሁ። ባለቤቱ ወንድ ነው። ኦልደስቱ 1 year ago ነው። ፖፑላር 3.5 ሚሊዮን እይታ ያለው ቪዲዮ አለ። ከዛ 997835። ስለዚህ በዚህ መልኩ ነው እየሰራ ያለው። ሌላኛው ኤቢ ማይንድ ሴት የሚል ጀማሪ ነገር ግን ቫይራል የሆነ ዩቲዩብ ቻናል አለ። ለምሳሌ እዚህ ጋር ክሊክ አድርጌ ላሳያችሁ። ከዛ ቪዲዮስ ታምኔሉን እዩት። በጣም ታዋቂ የሆኑ ሰዎች ፎቶ ይወስዳል። ልሳነ ወርቅ ነው። ስነ ወርቅ አለ። ከዛ በኋላ ይዘው አይሮኖ ስሙን አላውቀውም ብቻ ይሄኛውን በተመሳሳይ ሀገራችን ላይ ሞቲቬሽናል ስፒች ቪዲዮችን የሚሰሩ ናቸው። እነ ጃክማን አሉ፣ እነ ኃይለ ገብረስላሴ አሉ እና እነዚህን እየወሰደ ተምኔሉ ላይ ያስቀምጣል። አሪፍ ጽሁፎችን ይጽፋል። ከዛ ሳይንስን ተመስርቶ አሪፍና አስተማሪ የሆኑ ንግግሮችን ስክሪፕት ጽፎ ነው ስለ ሰልፍ ዲቨሎፕመንት ራሳችን ለመቀየር በጣም የሚጠቅም ቪዲዮ ነው። በነገራችን ላይ የሚለቀው ፍሪ የሆኑ ቪዲዮዎች አሉ።
በደንብ አንብቦ ስክሪፕት ጽፎ ነው እየሰራ ያለው። በእንግሊዘኛ በጣም ብዙ ቪዲዮዎች አሉ እንደዚህ የሚሰሩ። ስለዚህ ያን ፈለግ ነው የተከተለው። በአማርኛ ነው እየሰራ ያለው። በቪዲዮ ሙሉ የሚጠቀመው ፎቶዎችን ኦር ሳምቲንግ ሳይሆን ኖርማሊ ፍሪ የሆኑ ስቶክ ቪዲዮዎችን ነው። ስቶክ ቪዲዮዎችን የት ላይ ታገኛላችሁ? አንደኛ ፒንተረስት ላይ። እዚህ ጋር አሁን የምትፈልጉትን አይነት ቪዲዮ ዳውንሎድ ማድረግ ትችላላችሁ። ፍሪ ናቸው። ማአት ቪዲዮዎችና ማአት ተምኔሎች ነው ያሉት። pinterest.com ብላችሁ ሰርች ማድረግ ትችላላችሁ። እንዲሁም ደግሞ fixless.com እዚህ ላይ በመምጣት ይሄ ቪዲዮስ የሚለውን ክሊክ በማድረግ ከዛ የምትፈልጉትን አይነት ቪዲዮ እዚህ ጋር ሰርች ታደርጋላችሁ። ማአት ፍሪ የሆኑ ስቶክ ቪዲዮዎች አሉ እዚህ ጋር። ሶስተኛው pixab.com ነው። እዚህ ጋር መጣችሁ ቪዲዮስ የሚለውን እኛን ሰሌክት ታደርጉና ከዛ ታይትሉን ትጽፋላችሁ። ወደ 230,000 ፍሪ የሆኑ ስቶክ ቪዲዮዎች አሉ። ስለዚህ የምትፈልጉት አይነት የቪዲዮ ታይትል አለ አይደል በንግግራችሁ። ስለዚህ ከነዚህ ከሶስቱ ሳይቶች ነው ስቶክ ቪዲዮዎች እየወሰደ እየሰራ ያለው። ሀገራችን ላይ እንደ ኤግዛምፕል ይሄን ወሰድኩ እንጂ በውጮች በጣም ብዙ ትልልቅ ዩቲዩብ ቻናሎች አሉ። ከነዛ መካከል ማግኔት ሚዲያ ይሄኛውን ማየት ትችላላችሁ። ኦልሞስት ወደ 2 ሚሊዮን ሳብስክራይበር ያለው ዩቲዩብ ቻናል ነው። ዩቲዩብ አውቶሜሽን ላይ እና ፌስለስ ዩቲዩብ ቻናል ላይ እየሰራ ያለ ትልቅ ዩቲዩብ ቻናል ነው። 255 ቪዲዮዎችን ብቻ ነው አፕሎድ ያደረገው። ነገር ግን 1.85 ሚሊዮን ሳብስክራይበር ያለው ብዙ ዶላሮችን የሚሰራ እና ቫይራል የሆነ ዩቲዩብ ቻናል ነው። አሁንም ፌስለስ ላይ እና ዩቲዩብ አውቶሜሽን ላይ እየሰራ ያለው ትልቁ በአለም ላይ ያለ ቻናል alux.com የተባለው ይሄኛው ቻናል ነው። 5.1 ሚሊዮን ሳብስክራይበር ያለው ወደ 3000 ቪዲዮዎችን አፕሎድ ያደረገ ቫይራል የሆነ ዩቲዩብ ቻናል ነው። ስቲል በየቀኑ 2-3 ቪዲዮዎችን ይለቃሉ። ቀላሉ የተለያዩ ስቶክ ቪዲዮዎችና ፎቶዎችን አኒሜት በማድረግና እየቆራረጠ በማስገባት ይህን ያህል ሳብስክራይበር ማግኘት እንደዚህ መኒ ሜክ ማድረግም ይቻላል። እንደ ኤግዛምፕል መውሰድ ትችላላችሁ። ፌስለስ እና ዩቲዩብ አውቶሜሽን ላይ እየሰሩ ያሉ የሀገራችንም ሆነ የውጭ ዩቲዩብ ቻናሎችን አዝ ኤሳምፕል ወይም ደግሞ እንደ ኤግዛምፕል እነዚህን ካየን ፌስለስ ዩቲዩብ ቻናል ወይም ደግሞ ዩቲዩብ አውቶሜሽን ማለት ምን ማለት ነው፣ እንዴት ነው የምንሰራው የሚለውን በጣም አጠራርጌ ልንገራችሁ። በመጀመሪያ ፌስለስም ሆነ ዩቲዩብ አውቶሜሽንም ሆነ ኖርማሊ አንድ ሰው ካሜራ ሳይይዝ ስቱዲዮ ውስጥ ሳይሆን የትኛውን ቦታ ሆኖ ቮይስ ሪከርድ አድርጎ ቪዲዮ አፕሎድ ማድረግ ነው። ስለዚህ የመጀመሪያው ስራ በፌስለስም ሆነ በዩቲዩብ አውቶሜሽን ታይትል መምረጥ ነው። ማይንድ ሴትአፕ ሊሆን ይችላል፣ ስለ ፍቅር ሊሆን ይችላል፣ ሙቪስ ዶክመንታሪ ሊሆን ይችላል። ምን ላይ ነው የምትሰሩት የሚለውን ኒች ወይም ደግሞ ቶፒክ ትመርጣላችሁ። ታይትላችሁን ከመረጣችሁ በኋላ ስክሪፕት ትጽፋላችሁ። ክሊር የሆነ ስክሪፕት ወይ ራሳችሁ ትጽፉታላችሁ ወይ ዳታውን ከተለያየ ሪሶርስ ትሰብስቡታላችሁ ወይም ደግሞ ታይትሉን ለኤአይ ሰጣችሁ ጀነሬት ታደርጋላችሁ። ዘን ስክሪፕት ከጻፋችሁ በኋላ አይዘር ኤአይ ቱሎችን ተጠቅማችሁ ከፈለጋችሁ በሴት ከፈለጋችሁ በወንድ በምትፈልጉት አይነት ካራክተር ያን ቮይስ ሪከርድ ማድረግ ትችላላችሁ ኤአይ ቱሎችን ተጠቅማችሁ። ወይም ደግሞ የራሳችሁን ማይክ ይዛችሁ ኢቭን ማይክ ባይኖራችሁ በነገራችን ላይ ይሄኛው ስልክ ልክ እንደዚህ አድርጋችሁ ስክሪፕቱን እያነበባችሁ ሪከርድ የምታደርጉት ከሆነ ጽድት ያለ ድምጽ ነው ሪከርድ የምታደርጉት። ስለዚህ ማይክም ባይኖራችሁ ምንም ችግር የለውም። ከዛ በኋላ ኖርማሊ አይዘር ስቶክ ፍሪ ቪዲዮዎችን ከነዚህ 3 ዌብሳይቶች ዳውንሎድ እያደረጋችሁ የ2-3 ሰከንድ ደቂቃ ቮይስ ኦቨሩንና ዳውንሎድ ያደረጋችኋቸውን ስቶክ ፉቴጅ ቪዲዮዎችን ወይም ደግሞ ኢሜጆችን በማገናኘት ኤዲት ታደርጋላችሁ። ኤዲት አድርጋችሁ ስትጨርሱ ታምኔል ታዘጋጃላችሁ። እንዲሁም ደግሞ የተለያዩ ሲኢኦ ወይም ደግሞ ሰርች ኢንጂን ኦፕቲማይዜሽን የምንላቸውን ኦር ሰርቸብል የሆኑ ታግ ኪወርዶችን ታስገቡና አፕሎድ ታደርጋላችሁ። ዛት ኢዝ ፌስለስ ዩቲዩብ ቻናል ወይም ደግሞ ዩቲዩብ አውቶሜሽን ማለት ይሄ ነው። ወይም ደግሞ ሙቪስ ሪካፕ ያሳየዋችሁ እዚህ ጋር የምታዩቸው ኖርማሊ እየሰሩት ያሉት ሙቪስ ሪካፕ ነው። የ1 ሰዓቱን ወይ የ2 ሰዓቱን ቪዲዮ ወደ 30 ደቂቃ ወይም ደግሞ ወደ 10 ደቂቃ ቆረጥረጥ አድርገው ሀሳቡን ደግሞ ይሄኛውን ቪዲዮ ሰርችላችኋለሁ። በእንግሊዘኛ የተሰሩ ቪዲዮዎችን 1 ሰዓት 2 ሰዓት 3 ሰዓት ማየት ሳይጠበቅባችሁ ኖርማሊ ወደ ቴክስት ኮንቨርት አድርጋችሁ ያን ቴክስት ደግሞ ለክላውድ ኤአይ እና ለጀሚኒ ኤአይ በመስጠት አናላይዝ ማድረግ ወይም ደግሞ አንድ ባንድ መተርጎም ትራንስሌት ማድረግ ወደምትፈልጉት ላንጉጅ። ስለዚህ ሙቪስ ሪካፕ ለመስራት ላንጉጅ መቻል አይጠበቅባችሁም። እዛው ቪዲዮውን ዩቲዩብ ላይ ዳውንሎድ ሳታደርጉ ወደ ቴክስት ኮንቨርት አድርጋችሁ ለክላውድ ኤአይ እና ለጀሚኒ ኤአይ ሳታችሁ ያንን አናላይዝ በማድረግ አንድ ባንድ ሞዲፋይ አድርጋችሁ የራሳችሁን ቫልዩ ማለት አንደኛ የምታቀርቡበት ዘይ አለ አይደለ ጥፍጥ አድርጋችሁ ማቅረብ ትችላላችሁ። እንደዛ በማድረግ እንዴት መስራት እንደምትችሉ እችኛዋን ቪዲዮ ካላያችኋት አይታችኋት መምጣት ትችላላችሁ። በዛ መልኩ
ዩቲዩብ አውቶሜሽንና ፌስለስ ዩቲዩብ ቻናሎችን ልክ እዚህ ጋር እንዳሳየዋችሁ እንደነዚህ ቻናሎች የራሳችሁን ቻናል ከፍታችሁ መስራት ትችላላችሁ። ቢሊሚ በጣም ውጤታማ ያደርጋችኋል። ሙቪስ ሪካፕ የምትሰሩ ሰዎች ጥንቃቄ ማድረግ ያለባችሁ ኮፒራይት እንዳይዛችሁ፣ አንደኛ ሙሉ ቪዲዮውን ዳውንሎድ አድርጋችሁ አምጥታችሁ የራሳችሁን ቮይስ ኦቨርላፕ አድርጋችሁ መስራት ሳይሆን አንደኛ እዛ ላይ የነበረውን ቮይስ ሙሉ ለሙሉ ሚውት ማድረግ አለባችሁ ወይም ደግሞ ድምጹን ማጥፋት አለባችሁ። በራሳችሁ ወይም ደግሞ በኤአይ ቱሎች ታግዛችሁ አናላይዝ ካደረጋችሁት በኋላና ከተረዳችሁት በኋላ የራሳችሁን ስክሪፕት አዘጋጅታችሁ በራሳችሁ ነው ሪከርድ አድርጋችሁ አፕሎድ ማድረግ ያለባችሁ። ኤንዘር ያንን ቪዲዮ ስትቆራርጡ ከ2 ሰከንድ ከ3 ሰከንድ መብለጥ የለበትም። ማለት 1 ደቂቃ ቪዲዮ የምትቆርጡ ከሆነ ሎንግ ነው የሚሆነው። ስለዚህ ኮፒራይት ሊይዛችሁ ይችላል። ከ2 ሰከንድ እስከ 3 ሰከንድ እስከ 4 ሰከንድ ከበዛ እስከ 5 ሰከንድ የምትሆን ቪዲዮ ነው መውሰድ ያለባችሁ። ኳሊቲውን ማውረድ ትችላላችሁ። 2K እየታየ ከሆነ ኦሪጂናል ቪዲዮ በ720 ኦር በ480 ማጫወት ትችላላችሁ። ሲቀጥል ደግሞ ኖርማሊ ዙም ኢን ኤንድ ዙም አውት እያደረጋችሁ ኤዲት ማድረግ ትችላላችሁ። ሚረር ማድረግ ትችላላችሁ። ለምሳሌ ሌፍት ከሆነ ራይት ከሆነ ሌፍት እያደረጋችሁ ሚረሩን መጠቀም ትችላላችሁ። ስለዚህ በዛ መልኩ በደንብ ኤዲት አድርጉት። ኮፒራይት እንዳይዛችሁ ነው እየነገርኳችሁ ያለው። ኖርማሊ እዚህ ጋር እያሳያችሁ ያለው ትልልቅ ቻናሎች ናቸው። ኮፒራይት አላዛቸውም፣ ስቲል እየሰሩ ነው ያሉት። ስለዚህ እንደነሱ ቴክኒካል መሆን መቻል አለባችሁ። እንዲሁም ደግሞ የምትወስዷቸው የእንግሊዘኛም የህንደኛም የተለያዩ የውጭ ፊልሞችና ሙቪስ ዶክመንተሪዎች ከዛሬ 5 ዓመት በፊት የተሰሩ ቢሆን ይመረጣል። ሪሰንት ከሆኑ ሞር ኮንትሮል ስለሚያደርጉት። ነገር ግን የዛሬ 5 ዓመት የዛሬ 10 ዓመት የዛሬ 8 ዓመትና 9 ዓመት የተሰሩ ቫይራልና መታየት የሚችሉ የሰዎችን አቴንሽን መሰብሰብ የሚችሉ የሚያስተምሩ ሙቪሶች በእንግሊዘኛ በህንደኛ የተሰሩ ስላሉ እነዛን እየተረጎማችሁ ማቅረብ ትችላላችሁ። ማይንድ ሴትአፕ እንዳለው የተለያዩ በአለም ላይ ያሉ ሞቲቬሽናል ስፒከር የሚናገሩት ንግግር አለ። ሰዎችን አስተማሪ የሆኑ አገራችን ላይ መተው እስከ 1 ሚሊዮን ሰብስክራይበር ያፈሩ በጣም ብዙ ሰዎችን እንደውም ብር እያስከፈሉ የሚያሰለጥኑ ሰዎች አሉ። ከዛ በመነሳት ነው። ስለዚህ የተለያዩ ስቶክ ቪዲዮዎችን በመውሰድ እያቀነባበራችሁ የራሳችሁን ፌስለስ ዩቲዩብ ቻናል ከፍታችሁና ዩቲዩብ አውቶሜሽን ላይ ውጤታማ መሆን ትችላላችሁ። ሙሉ ለሙሉ ቪዲዮውንም ቮይስ ኦቨሩን በአይ ጀነሬት አድርጋችሁ ቪዲዮውንም በአይ ጀነሬት አድርጋችሁ ኮምባይን በማድረግ መስራት ትችላላችሁ። ነገር ግን በተለይ ቪዲዮውን በኤአይ ጀነሬት የምታደርጉት ከሆነ ከ1 ደቂቃ ከ2 ደቂቃ በላይ ቪዲዮ ጀነሬት ለማድረግ በዶላር ክፍያ ሊጠይቃችሁ ስለሚችል እንደኔ መመክራችሁ ከነዚህ 3 ሳይቶች ፍሪ የሆኑ ማአት ስቶክ ቪዲዮዎች ፍሪ ስላሉ እነዛ እንዳውሉ እያደረጋችሁ በመሃል እያስገባችሁ መስራት ትችላላችሁ። አይ ሆፕ ብዙዎቻችሁ አንደርስታንድ እንደሚሆንላችሁና ከዚህ በኋላ ስለ ዩቲዩብ አውቶሜሽን እና ስለ ፌስለስ ዩቲዩብ ቻናል ጥያቄ እንደማይኖራችሁ ተስፋ አደርጋለሁ። ነገር ግን አሁንም ግር ያላችሁ ካለ ጥያቄ ጠይቁኝ፣ ወይ አንድ ቪዲዮ ከመጀመሪያው እስከ መጨረሻው ሰርች አፕሎድ አድርጌ አሳያችኋለሁ። ያለበለዚያ ቀላል ከሆነ ጥያቄያችሁ ደግሞ ኮሜንት ላይ መልስላችኋለሁ። አሁንም በድጋሚ ላሳስባችሁ እስካሁን አብራችሁን ቆይታችሁ ዩቲዩብ ቻናልን ሰብስክራይብ ካላደረጋችሁ ፕሊዝ ሰብስክራይብ አድርጉ። ቪዲዮውን ቫይራል እንዲወጣና ሌሎችን ድረስ ላይክ እና ሼር በማድረግ አግዙኝ። በሌላ ቪዲዮ በሌላ ታይም እስካገኛችሁ መልካም ጊዜ። ባይ ባይ።